በርካታ አረጋውያን በኑሮ ውድነት መባባስና በጡረታ መብት አለመከበር ምክንያት ለድህነት መዳረጋቸው ተገልጿል። ከጡረተኞች የክፍያ ጭማሪ ጋር በተያያዘም አዲስ መረጃ ይፋ ሆኗል። በሌላ በኩል ደግሞ ሳፋሪኮም ኢትዮጵያ አስደንጋጭ ኪሳራ እንዳጋጠመው ሰምተናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ሳፋሪኮም ኢትዮጵያ አስደንጋጭ ኪሳራ አጋጥሞታል ሲል የዓለም ባንክ አስታወቀ። የዓለም ባንክ ባወጣው አዲስ ሪፖርት በኢትዮጵያ የቴሌኮም ገበያ በቅርቡ የገባው ሳፋሪኮም ኢትዮጵያ ከኢትዮ ቴሌኮም ጋር በሚደረገው ውድድር ፍትሐዊ ያልሆነ የመጫወቻ ሜዳ እንደገጠመውና ለከፍተኛ ኪሳራ እንደተዳረገ ይፋ አድርጓል። የኢትዮጵያ የቴሌኮም ገበያ ግምገማ በሚል ርዕስ የቀረበው ይህ ሪፖርት በሁለቱ ኩባንያዎች መካከል ያለውን ያልተመጣጠነ ውድድር በዝርዝር ይተነትናል። ሪፖርቱ እንደሚለው ኢትዮ ቴሌኮም እንደ ሳፋሪኮም $850 ሚሊዮን የፈቃድ ክፍያ ባለመክፈሉና በስድስት የገበያ ዘርፎች ላይ የበላይነት ያለው ተቋም ሆኖ በመቆጠሩ ውድድሩ ፍትሐዊ አይደለም ብለዋል። ኢትዮ ቴሌኮም ከደንብ አስከባሪው ከተቀመጠው የመገናኛ ዋጋ በታች የድምጽ ጥሪ ዋጋ በማቅረቡ ሳፋሪኮም ወደ ኢትዮ ቴሌኮም ደንበኞች በሚደረግ እያንዳንዱ ጥሪ ላይ ኪሳራ እንደሚያስተናግድ ሪፖርቱ ገልጿል። ይህም ደግሞ በወር $1.6 ሚሊዮን እንደሚገመት ነው የታወቀው። በተጨማሪም ኢትዮ ቴሌኮም የዳታ ዋጋን በእጅጉ በመቀነስ ውድድሩን ለሳፋሪኮም አስቸጋሪ አድርጎታል ተብሏል። ሪፖርቱ ኢትዮ ቴሌኮም በቅርቡ እንደ ኤምፔሳ ያሉ የሳፋሪኮም መተግበሪያዎችን እንደገና በመንግስት የሞባይል ገንዘብ ዝውውር ላይ የመንግስት ድርጅቶች ምርጫ ሊሰጠው እንደሚችል ስጋቱን ገልጿል። ሳፋሪኮም በኢትዮ ቴሌኮም እና በኢትዮጵያ ኤሌክትሪክ ኃይል የመሰረተ ልማት አውታሮች ላይ ጥገኛ መሆኑና ለኪራይም በአመት $3 ሚሊዮን ለኢትዮ ቴሌኮም መክፈሉ የኔትወርክ መስፋፋቱን አዝጋሚና ወጪውን ከፍተኛ እንዳደረገበት ተጠቅሷል። በእነዚህ ተግዳሮቶች ምክንያት ሳፋሪኮም ኢትዮጵያ በ2024 በጀት ዓመት $325 ሚሊዮን ኪሳራ ያስመዘገበ ሲሆን ያገኘው $53.6 ሚሊዮን ለፈቃድ በአመት የሚከፍለውን $66.7 ሚሊዮን እንኳን መሸፈን እንደማይችል በሪፖርቱ ተገልጿል። ዓለም ባንክ የኢትዮጵያ ኮሚኒኬሽን ባለስልጣን እነዚህን ፍትሐዊ ያልሆኑ የውድድር ሁኔታዎች እንዲያጣራና እንዲያስተካክል ጠይቋል። በተጨማሪም የኢንተርኔት ተደራሽነትን ለማስፋት እንደ ስታርሊንክ ላሉ የሳተላይት ኦፕሬተሮች ፈቃድ እንዲሰጥ ሐሳቡን አቅርበዋል። በሌላ በኩል ደግሞ በርካታ አረጋውያን በኑሮ ውድነት መባባስና በጡረታ መብት አለመከበር ምክንያት ለድህነት መዳረጋቸውን አውቀናል። የጡረተኞች ክፍያ አንደኛው ርዕሰ ጉዳይ ሆኖ መነሳቱም ታውቋል። ለመንግስት ሰራተኞች የተደረገው የደሞዝ ጭማሪ ለጡረተኞችም እንዲደረግ ጥያቄ ቀርበዋል። በኑሮ ውድነት መባባስና በጡረታ መብት አለመከበር ምክንያት በርካታ አረጋውያን የድህነት ኑሮ እንዲገፉ መገደዳቸውን የኢትዮጵያ አረጋውያንና ጡረተኞች ብሔራዊ ማህበር ገለጸ። የኢትዮጵያ አረጋውያንና ጡረተኞች ብሔራዊ ማህበር ምክትል ፕሬዝዳንት አቶ ጌታቸው ክፍሉ አብዛኛዎቹ አረጋውያን የጡረታ መብታቸው ባለመከበሩና የማህበራዊ ዋስትና አገልግሎት ተጠቃሚ ባለመሆናቸው ካለው የኑሮ ውድነት ጋር ተዳምሮ በመጦሪያ ዕድሜያቸው የድህነት ኑሮ እንዲገፉ ተገደዋል ብለዋል። አብዛኛዎቹ አረጋውያን በዝቅተኛ የኑሮ ደረጃ ላይ ስለሚገኙ ለዘርፈ ብዙ ማህበራዊና ኢኮኖሚያዊ ችግሮች መጋለጣቸውን አስረድተዋል። በሀገራችን ባህል ለአረጋውያን የተለየ ቦታ እንደሚሰጥ የታወቀ ቢሆንም አሁን ግን የግለኝነት ኑሮና ስር የሰደደ ድህነት ባህላችንን በእጅጉ ሸርሽሮታል ሲሉ ገልጸዋል። አቶ ጌታቸው የጡረታ መብት ተጠቃሚ አረጋውያን በጣም ጥቂት ብቻ ናቸው ይበሉ እንጂ ቁጥራቸው ምን ያህል ነው የሚለውን ከመግለጽ ተቆጥበዋል። አረጋውያን መብታቸውና ደህንነታቸው ተጠብቆ በሁሉም ዘርፍ እንዲሳተፉ እንዲደረግና እንዲጠቀሙም ጠይቀዋል። ለመንግስት ሰራተኞች የተደረገው የደሞዝ ጭማሪ ለጡረተኞችም እንዲደረግ ጥያቄ ቀርበዋል። የአረጋውያንን ሁለንተናዊ ተጠቃሚነት ለማረጋገጥ የተለያዩ ክንውኖች መኖራቸውን ጠቅሰው አስፈጻሚ አካላትን በፖሊሲና በፕሮግራሞቻቸው ውስጥ አረጋውያንን ተጠቃሚ የሚያደርጉ ተግባራትን እንዲያካትቱ የሚያደርግ ሕግ ጸድቆ ወደ ስራ መግባቱን የገለጹት ደግሞ የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ወይዘሮ ሁሪያ አሊ ናቸው። የህብረተሰቡን ተሳትፎ መሰረት ያደረጉ የአረጋውያን እንክብካቤ አገልግሎቶች እንዲስፋፉ፣ እንዲጠናከሩ፣ አረጋውያን ዕድሜ
ጠገብ ልምዳቸውንና ተሞክሯቸውን ለወጣቱ ትውልድ እንዲያስተላልፉና ሁለገብ የልማት ተሳትፎ እንዲኖራቸው እየተሰራ መሆኑን ገልጸዋል። የማህበራዊ ጥበቃ አገልግሎቶች በየደረጃው ተግባራዊ በመደረግ ላይ መሆናቸውንና አረጋውያንን መደገፍና ማቋቋም ትልቅ ስራ መሆኑን የጠቀሱት ሚኒስትር ዴታዋ በ2018 ዓ.ም ገቢ ማስገኛ የሚሆኑ ማዕከላትን በየወረዳው ማቋቋም የሚያስችል ንቅናቄ መጀመሩንና ይህም ለአረጋውያን የኢኮኖሚ ችግር መፍትሄ ይሆናል ተብሎ እንደሚጠበቅ አስረድተዋል። ክልሎችና ባለድርሻ አካላት ይህንኑ ተፈጻሚ ለማድረግ ሚናቸውን እንዲወጡም አሳስበዋል። የሴቶችና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ በበኩላቸው አረጋውያን በእድሜ መግፋትና በጤና መታወክ፣ በከተሞች መስፋፋት፣ በተለያዩ ተፈጥሯዊና ሰው ሰራሽ ክስተቶች እንዲሁም ደግሞ እርስ በርስ የመረዳዳትና የመደጋገፍ እሴቶች በመሸርሸራቸው ለበርካታ ችግሮች ተጋላጭ እንደሚሆኑ ገልጸዋል። ይህንን እውነታ ከመገንዘብ ባሻገር መብቶቻቸውን ማክበር፣ ተገቢውን ክብርና ፍቅር መስጠት፣ ድጋፍና እንክብካቤ ማድረግ ከሁሉም የሚጠበቅ ኃላፊነት ነው ብለዋል። ሚኒስቴሩ ለአረጋውያን መብቶች መጠበቅ ሁለንተናዊ የልማት ተካታችነትና ተጠቃሚነት እንዲረጋገጥ ከፓርላማው የጤና፣ የማህበራዊ ልማት፣ የባህልና የስፖርት ጉዳዮች ቋሚ ኮሚቴ ጋር በመቀናጀት በትኩረት መስራቱን እንደሚቀጥል ጠቁመዋል። ለአረጋውያን ለሚሰሩ ማህበራት ድጋፍ እየተደረገ መሆኑንና ባለፉት ዓመታት ከ15.4 ሚሊዮን ብር በላይ ድጋፍ እንደተደረገ ወደፊትም ሚኒስትሩ ይህንኑ እንደሚቀጥል አብራርተዋል። በሌላ በኩል ደግሞ ኢትዮጵያ የሴቶችን የንብረት ባለቤትነት በማረጋገጥ ከሌሎች የአፍሪካ ሀገሮች የተሻለች መሆኗ ተነግሯል። በኢትዮጵያ 73 በመቶ የሚሆኑ ሴቶች የንብረት ባለቤትነት መብታቸው በመረጋገጡ ከሌሎች የአፍሪካ ሀገሮች የተሻለች መሆኗ ተገለጸ። ኢትዮጵያ ከሌሎች የአፍሪካ ሀገሮች የተሻለች መሆኗ የተገለጸው የአፍሪካ ህብረት፣ የአፍሪካ ልማት ባንክ፣ የተባበሩት መንግስታት ድርጅት የልማት ፕሮግራምና የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን የ2030 የዘላቂ ልማት ግቦችንና የ2063 አጀንዳ አፈጻጸምን በሚመለከት በጋራ ባወጡት ዓመታዊ ሪፖርት ነው። ኢትዮጵያ የሴቶችን የንብረት ባለቤትነት መብት በማረጋገጥ ረገድ የተሻለ አፈጻጸም እንዳላት፣ 73 በመቶ የሚሆኑት ሴቶችም ይህ መብታቸው የተረጋገጠ መሆኑን ሪፖርቱ ያስረዳል። ከዚህ አኳያ ማሊ ዝቅተኛ አፈጻጸም እንዳላትና 1 በመቶ የሚሆኑ ሴቶች ብቻ ይህ መብታቸው የተከበረላቸው መሆኑን የጋራ ሪፖርቱ አስታውቋል። ለዚህም የባህልና የህግ ክፍተት በምክንያትነት ተጠቅሷል። የሴቶችን ኢኮኖሚያዊ ተጠቃሚነት ማረጋገጥ አጠቃላይ የሀገሮችን ኢኮኖሚ ለማሻሻል ከፍተኛ ድርሻ እንደሚኖረው፣ በመሆኑም በ10 ዓመቱ የ2063 አጀንዳ ትግበራ ማዕቀፍ በሀገሪቱ የሚገኙ 50 በመቶ ሴቶችን ኢኮኖሚያዊ ተጠቃሚነት ለማረጋገጥ መታቀዱ ተመላክቷል። በፈረንጆቹ 2023 የሴቶች የእርሻ መሬት ባለቤትነት 20 በመቶ እንደነበር፣ በአሁኑ ወቅት ግን በበርካታ የአፍሪካ ሀገሮች መጠነኛ መሻሻሎች እንደታዩበት ተገልጿል። ሆኖም ዘላቂ ለውጥ ከማምጣትና በህግ ማዕቀፍ ደረጃ ችግሮቹን ከመቅረፍ አኳያ አሁንም ችግሮች መኖራቸውን ሪፖርቱ ይገልጻል። ሴቶች ገንዘብ የሚያገኙባቸው መንገዶች ዝግ መሆንና የባህላዊ ልምዶች መበራከት ከኢኮኖሚ ተጠቃሚነት እያገለላቸው እንደሚገኝ ሪፖርቱ አስፍሯል። ኢትዮጵያ ከሌሎች የአፍሪካ ሀገሮች ጋር ስትነጻጸር የሴቶችን የኢኮኖሚ ተጠቃሚነት ከማረጋገጥ አኳያ የተሻለ ደረጃ ላይ እንደምትገኝ፣ ከ50 በመቶ በላይ የሚሆኑ ሴቶች የኢኮኖሚ ተጠቃሚነታቸው መረጋገጡን አስፍረዋል። በበርካታ የአፍሪካ ሀገሮች ግን ተግባራዊ የሚደረጉ ባህላዊ ህጎች ከውርስ መብት ተጠቃሚነት ሴቶችን እንዲገለሉ ማድረጋቸውን፣ ሆኖም ፍትሐዊ የውርስ አሰራርን ለማረጋገጥ አንዳንድ ሀገሮች ማሻሻያዎችን እያደረጉ መሆናቸውን ሪፖርቱ አስታውቋል። ከነዚህ ሀገሮች መካከል ኢትዮጵያ አንዷ መሆኗንና እነዚህ የህግ ማሻሻያዎችም የሴቶችን የውርስ መብት ለማረጋገጥ እንደሚያግዙ፣ ነገር ግን አሁንም ድረስ ሙሉ በሙሉ ችግሮችን መቅረፍ አለመቻሉን ያስረዳል። በፈረንጆቹ ከ2019 እስከ 2022 ባሉት ዓመታት ውስጥ ከ21 ሀገሮች 70 በመቶ በላይ የሚሆኑት የሴቶች የመሬት ባለቤትነትን የሚያስጠብቅ ህግ እንደሌላቸው ተገልጿል። ይህም ንብረታቸውን በመያዣነት በመጠቀም ብድር ማግኘት እንዳይችሉ፣ የንግድ ስራ ለመጀመር የሚያስችል መነሻ ገንዘብ እንዳያገኙና ለሌላ ወገን ንብረታቸውን የማስተላለፍ መብት እንዳይኖራቸው ማድረጉን ገልጿል። የኢትዮጵያ የውርስ ህግ ሴቶችን ልዩ ተጠቃሚ የሚያደርግበት የተለየ አሰራር እንደሌለው የሚገልጹት የህግ ባለሙያው አቶ መሐመድ መሐሙድ ግን ከወንዶች እኩል ተጠቃሚነታቸውን እንደሚያረጋግጥ ተናግረዋል። በህገ መንግስቱና በፍትሐ ብሔር ህጉ መሰረት ወንድም ሆነች ሴት የውርስ ጥያቄያቸውን ለፍርድ ቤት በማቅረብ ህጋዊ አሰራሩን በተከተለ መንገድ ውሳኔ እንደሚሰጥበት አስታውቀዋል። ምንም እንኳን ህጉ ይህንን ቢልም ከግንዛቤ ማነስም ሆነ ከተፈጻሚነት አኳያ በተለይም ከከተማ በራቁ የገጠር አካባቢዎች ክፍተቶች እንደሚታዩ አስረድተዋል። የትኛውም ህግ ሲዘጋጅ ለተወሰነ ማህበረሰብ ያገለግላል ተብሎ አይደለም የሚሉት አቶ መሐመድ፣ ሆኖም ከህግ አለማወቅም ሆነ
አተረጓጎም ስህተት ጋር በተያያዘ የእርሻ መሬትን አስመልክቶ ለአቅመ አዳም የደረሰ ወንድ ብቻ ወራሽ የሚሆንበት ሁኔታ መኖሩን ገልጸዋል። ይህንን ክፍተት ለማስተካከልም ህጉን ማስተዋወቅና የግንዛቤ ማስጨበጫ ስራዎች ላይ ትኩረት አድርጎ መስራት ያስፈልጋል ብለዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።